ለልብስ ስንት ብር አውጥተሽ ታውቂያለሽ? በጣም ትልቅ ወጪ ያወጣሁት ያለ ማውሸት ቁም ነገር እግዚአብሔር ሰማራች ብር ወጥቼ ልብስ ገዝቼ አውቃለሁ። ተደባርበሽ ታውቂያለሽ? በጣም በጣም ቅርብ ጊዜ ተደባርቤያለሁ። አሁን ስራ ቦታ ማለት ነው። በጣም ነው የምጣላው ከሰው ጋር ስልክ ዝም ብዬ አልጣላም እኮ ግን መስመራቸውን ካለበ ሴት ሆነ ወንድ አለይም። ግን አብዛኛው ጊዜ ከወንድ ጋር ነበር የምጣላው። አሁን ከሴት ጋር የመጀመሪያ ሴት እሷ መጣላት ከወንዶችም ከሴቶች ጋር ትደባደባለሽ? አዎ እጣላለሁ። በቃ መጣላት ካለብኝ ሊሚቱን ካለበ በተለይ የሚለክፈኝ ሰው አልወድም። በስመ አብ ሃይ እንዴት ናችሁ? ስሚ ካሩ ከተክሉ ጋር ዛሬ አሪፍ የሆነ ቆይታ ይኖረናል። አየው በጣም አስቸጋሪ ልጅ ሰፈሯ ድረስ መጥቼ ነው ያገኘኋት ዛሬ። ከዚህ አባዶ መቼ ነው የተቀጣጠረው ነበር? ቀጠሮ ያዝነው መቼ ነበር? ከ2 ሳምንት መጣው ብላ ቀረው ስልክ አታነሳም ጠፋች። ከዛ ዛሬ ያገኘኝ ይኸው ቪዲዮ ልንሰራ ነው። ፀጉሬ ነው በጣም ቆንጆ ነው። ማኔሮ የማን ነው? የአቢኮ ነው የምወስደው። አቢኮ የማኔር yes በጣም ቆንጆ። አቢኮ ማለት የኔ ጓደኛ ነው። እኔም ጓደኛዬ ወንድሜም ነው። ዲያስፖራ ወንድም አለኝ ብዬ መኮራበት እሱን ነው። አንድ አለኝ ብለው ይዋኔር ግዙት ነት አሪፍ ይዋኔር አለው። ቲክቶክ ሌላ ሰርቪስ አለሽ? ነው ኢንስታግራም ላይ በተከታዮች አለሽ? 11200 እንደዚህ። በዚህ ብዙ ፖስት አላደርግም። ቲክቶክ ላይ ነው ፎከሴ። ረገዳ ኦኬ። እሺ ረገዳ ከዚህ ቀደም ሰሪ ነበር እንዴ? ነው ወይስ በዚህ ለቲክቶክ ቤት ውስጥ ነው የምጨፍረው? ባይዘው ቤት ውስጥ ጨፍራለሁ ምናምን ለሄ ፋሚሊ ምናምን ሲኖር ጨፍራለሁ። ከዛ ቲክቶክ ላይ ዝም ብዬ ሞከርኩኝ። ባይዘው ቲክቶክ ያስጀመረኝ ከልጅ ነው። አመሰግናለሁ። ከዛ ቲክቶክ ጀመርኩኝ፣ ረገዳ ሰራው፣ በዛው ቀጠልኩ። አለቀ። ሰው ወደደው፣ ሰው በጣም ወደደው። ባይዘው ተቀላ ጥርሴ መስኪናት ስሜን ያወጣችልኝ ካሮ ብላ። አዎ ፍንጭት በይ ነበር መጀመሪያ ስሜ ቲክቶክ ጀመረ። መጀመሪያ ቲክቶክሽ ፍንጭት በይ ነበር። yes ካሮ አልኩት። ይኸው ቀጠለ። ክሊያስ ምሽ ማለት ሚልኪ አምሳሉ የት ነው ትውልድሽ? የሚያደግትሽ ጭሮ ነው የተወለድኩት። ልክ እኔ ስወለድ አባቴ ስራ አገኘ። ከዛ ስለዚህ ሚልኪ ተባልሽ። ሚልኪ ማለት በአፋን ኦሮሞ እድል እንደማለት ነው። ቴንክ ዩ አሁን አንተ ራሱ ሚልኪ ለአንተ እድል ነው። ያው እድለኛ ነው። ገባኝ። አይ በቃ አሁን ከዚህ ኢንተርቪው በኋላ ሰብስክራይበሬ 100,000 ይሞላል። መቼ ነው ዝነኛ እንደሆንሽ ያወቅሽው? መቼ ነው በቃ 100,000 ስገባ ሆንኩ። አይ መንገድ ላይ አዎ። ግን አብዛኛው ሰው መንገድ ላይ እንትን አይለኝም ስልክ አዳማ ከሄድኩኝ ወይ ምናምን አዲስ አበባ ብዙም ሰው አያውቀኝም። በጣም የተለየ አድናቆት የምታስታውሻለሁ? እቴቴ መስሪያ ቤት። እሺ ምን ተፈጠረ እዛ? በቃ በጣም እንዴት እንደሆኑልኝ ልጅ በጣም ነው የምንወድሽ ምናምን አሉኝ። እኔ ደግሞ እንጂ እና መንገድ ላይ በቃ ሰው በሚሰጠኝ ነገር በቃ ሰው ይወደኛል። ሰው ይወደኛል አይባልም አሁን ዘመን ሰው ይወደኛል። ቴንክ ዩ። ቀን ውሎሽን ንገሪኝ። ከጠዋት እስከ ማታ ድረስ ያለው? ከጠዋት እስከ ማታ። እሺ ጠዋት እነሳለሁ፣ ማታ አላመሽም። ላይቭ ትገቢያለሽ እንዴ? አንዳንዴ ነው። አሁን ትቻለሁ። ተውሽው እንዴ? ኦኬ። ሌላ ስራ ከጀመርሽ በኋላ ሌላ ስራ ከጀመርኩ በኋላ ትቻለሁ። ጠዋት እነሳለሁ፣ ያው ገለኝ ታጠባለሁ፣ ጸሎት፣ ሰላም አለኝ፣ ምቀኘን ያዘልኝ፣ ወዳጆችን ጠብቅልኝ ምናምን ብዬ እወጣለሁ። መገናኛ ኤሌክትሮኒክስ ቤት አለ። ፖስት ምናምን አደረግ ነበር እኮ ቪዲዮ። እዛ ኤሌክትሮኒክስ ቤት እሰራለሁ። ከዛ በጣም ጥሩ ወዳጆች አፈራው። እንደውም እዛ ሄድኩኝ። በጣም አሪፍ እና እዛ እሰራለሁ። ማታ በጊዜ ነው ባይዘው እንትን ነው ወደ ቤት የምገባው በጊዜ ነው። ሩቅ ስለሆነ ቤቴ በጊዜ እገባለሁ። በቃ ለቀ ብሎ ይሄ ነው። ከስራ ወደ ቤት አንዳንዴ ጓደኞቼን ካገኘሁ ጓደኞቼን አገኛቸዋለሁ። ካፋኞች ምንም ወጥቶች የለም። በቃ ብዙ ጊዜ ስንገናኝ አፋኝ ነው ይባላል። አዳል እርጎማ እሺ። ብዙ ጊዜ ገንዘብ የሚያስወጣሽ ልብስ አይክሉ እግዚአብሔር በ22 አያሳልፉኝም ጓደኞቼ። 22 እንደዚህ አይንሽን ይዞ ነው የሚያሳልፉ እንደ ፈረስ በቃ እንደዚህ ቢዝብ እየቀጥታ እንዳይ ማለት ልብስ በቃ ብር የማያስቆጥበኝ ልብስ ነው። አገኛለሁ ልብስ በጣም ነው የምወደው። ግን እንደምፈልገው ደግሞ አንጀት ይርሶ አልገዛም። ምንድነው ያም ያምረኛል፣ እዛ ጋር ያለው ያምረኛል። ለልብስ ስንት ብር አውጥተሽ ታውቂያለሽ? በጣም ትልቅ ወጪ ያወጣሁት ያለ ማውሸት ቁም ነገር እግዚአብሔር ሰማራች ብር ወጥቼ ልብስ ገዝቼ አውቃለሁ። እግዚአብሔር ልብስና ጫማ። ከዛ ያው ዮሐንስ ግማሽ ዋጋ ነው የሚከፍለው። በአካል ያየሁሽ የኢሬቻ ቀን ነው። ፓንክ አርገሽ ተቆርጬ ከዛ ፊት ቲክቶክ ላይ ፎሎ ተደራረገ። ሰው ለዚህ በጣም ነው የተቆረጥኩት ነው የሚመስለው። ፀጉር ነበረኝ ፓንክ ቆረጥ ነበር እንደዚህ ስልክ እንዲህ ነበር እንዲህ ድረስ ነበር ፀጉሬ። ከዛ ማይግሪን በጣም ታመምኩኝና በቃ በጣም የሚገርም ራስ ምታት ነበር የሚያመኝ። ፀጉሬ ታውቃለህ አይከብድም እኮ ግን ፀጉሬ ይከብደኛል።
ከዛ ተቆረጥኩት ምናምን በዛ ምክንያት በህመም ምክንያት ነው ያቋረጥኩት ቲክቶክ። በአንድ ቀን ላይ ትልቁ ያገኘሽው ገንዘብ ምን ያህል ነው? አንድ ቀን ሰርቼ በጣም ከባድ ፋሚሊ ያለኝ ባይዘው በጣም ወደው ማከበረ እኔና አንቺም ገብተናል እኮ ላይ የሆነ ጊዜ ዱቄት ቀብተሽ አስወጣሽ እንጂ እሺ እንደውም ኖርማል ቅጣት ነው የቀጣው። አሳያቸዋለሁ ቪዲዮውን አሳያቸዋለሁ። እሺ ማይሪን ኮልፊዛቲ ፉክክር ነው አብዛኛውን ጊዜ በጣም ስለምንቀጣጣ በፉክክር ነው። 3 አንበሳ ሰጥቶኝ ያውቃል። ለፍቅር የምትመርጪው ወንድ ምን አይነት ወንድ ነው? መሻሻል አምናለሁ በቃ በመነጋገር ምናምን የሚያምን ሰው ቆንጆ ወዳለው ወይ ረጅም ቆንጆ ዘፈን ተደምጫለሽ? በጣም ኦሮምኛ እንደው ቋንቋ ባይዘይ ከቤተሰቦቼ ጋር ስላደኩኝ ብዙም አልችልም። ዘፈኖቹን ሰማቸው ነው ዘፈን በጣም እንትን ማለት ወደፊት ሲንግል ብታወጪ ይመስልሻል? አላረ እናንተ ምን ነው የሚተክሉ በእግዚአብሔር አረ ድምጽ አያምርም። አንተ ምን ልክ ነው ወይ ክሊፕ ከሰራ ክሊፕ ሰርተሻል አይደል? ጆን ዳንኤል ጋር እንዳጋጣሚ ስልክ ለመስራት ብለን አይደለም እንዳጋጣሚ እንትን ሄድ ነው ትሪፕ ሄደ። ከዛ ትሪፕ ላይ ዶሆሎጂ ሄደ። ከዛ በቃ ዘፈኑ በጣም ደስ የሚለው ምናምን ልጁ በጣም አሪፍ ልጅ ነው። አንቺን ካለ እሱ ላይ እንደ ትንገጥቻለሁ ከብዙ እንትኖች ጋር ግን መጥቶልኝ ያውቃል። ግን ዋጋ አልስማማምና አልሰራም። ከዛም በኋላ ነው የመጣልሽ ካስቶስ? ከዛ በኋላ ከጆን ዳንኤል በኋላ ጆን ዳንኤል ላይ ስለታየው ምናምን ሳይሆን ከጆን ዳንኤል እንደውም ትንሽ ፓርት ነው የገባሁትና በመላጣይ ብዙም ሰው አይለየኝም። አው የዘፋን ላይ አያቀኝም። በዛ ትንሽ ፓርት ነው የገባሁት። ግን በቲክቶክ ምናምን ላይ የሆነ ዘፈን ይመጣልኛል። ግን በዋጋ ለመስማማት ብዙ ያልሰራኋቸው አሁን ህዝብ የወደዳቸው ብዙ ሰዎች አሉ። ከሰው ባህሪ የምትወጂው? ወይ በጣም ካፉ ክፉ ማይወጣ ግን እኔ በጣም ተናጋሪ ሰው ነኝ። ግን ልንገርክ ግን ከሰው ባህሪ ተናጋሪ ማለት ምን አይነት? ከተናደድኩ በቃ አሁን የማን ጦርነት ነው? ኢራንና አሜሪካ ለቀንድ ዘኔ ኢራን ወይ ብቻ በጣም ኃይለኛው ነኝ። እውነት በጣም ነው የምናገረው። ግን ከሰው ልጅ በቃ የተረጋጋ ይሆናል። ሰከን ያለው ወዳለው ግን አይደለም። ተደባርበሽ ታውቂያለሽ? በጣም አሁን ቅርብ ጊዜ ተደባርቤያለሁ። አሁን ስራ ቦታ ማለት ነው። እንዳጋጣሚ እኔ እረፍት ነበርኩኝ ስራ ቦታና የሆነ ነገር ተባልኩና ቀጥታ ነው የሄድኩት። እንዴት እንደለበስኩኝ ምናምን አላውቅም። ስራ ቦታ ነበርኩኝ። አሞኝ ከግማሽ ሰዓት ወደ ቤት ገብቼ ነበርና ተናገረችኝ። እኔ ሰው ሲናገረኝ አልወድም። ደግሞ ጓደኛዬ ነበረች። ንግግር ማለት እላፊ ንግግር አለ ይሁን አላ ሊሚት አለው የሆነ ነገር ተናገቀጥ ብዬ ሄድኩት። ከተገላገሉን ምናምን ያው ልጅቷ የራሷ ጥፋት ስለሆነ እኔ ምንም የኔ ኖርማል በጣም ነው የምጣላው ከሰው ጋር ስልክ ዝም ብዬ አልጣላም እኮ ግን መስመራቸውን ካለፈ ሴት ሆነ ወንድ አለይም። ግን አብዛኛው ጊዜ ከወንድ ጋር ነበር የምጣላው። ከሴት ጋር መጀመሪያ ሴት እሷ መጣላት ከወንዶቹም ከሴቶች ጋር ትደባደባለሽ? አዎ እጣላለሁ። በቃ መጣላት ካለብኝ ሊሚቱን ካለፈ በተለይ የሚለክፈኝ ሰው አልወድም። በስመ አብ መተው ያቀተሽ ባህሪ ጭቅጭቅ ከሰው ጋር በጣም ጨቀጨቃለሁ። በቃ የሆነ ይዤ ያለቅም ነገር በቃ ይሁን እንዴ ያዝም ታረገው ነገር የለም እንደዛ አንተናል። ግን ያን ነገር እንደምጨቀጨቅ እኮ አውቃለሁ። ግን የሆነ ነገር ከያዝኩ አለቅኝ። ያቺን ፖይንት በቃ ደግም ማርግያች why because ደባደብ የሚለውንም እዚህ ውስጥ ማታተን እንችላለን። በቃ በጣም እጣላለሁ ከሰው ጋር። ግን የምጣላው የሆነ ፓርት አለው የሆነ እንዴ ልበልክ በጣም ሊሚታቸውን ካለፉብኝ ነው እንጂ የሆነ እንዴ አለችኝ ብዬ የሆነ ከመልክ ተነስተው ንቄ ማልፋቸው ነገሮች አሉ። ንቄ ማላልፈው ነገር ግን ከሆነ ልቃ ዘሬ ከወንድ ጋር ከሴት ጋር ብዙ እንትን አለ። ከወንድ ጋር ነው የምጣለው። እኔ እንዳንድ ወንድም ተይ ብዬ ነው የማከርሽ። እሺ ይቅርብሽ ብዬ በዛው አጣፋለሁ ብዬ እንዳልጠፋ አይ ተይ ብዬ መክርሻለሁ። ምክንያት ተቀበላለሽ? በጣም ወንድም ተቀበላለሽ። በጣም አመሰግናለሁ። ተስፋ የቆረጥሽበት ጊዜ አለ? ወይ በጣም ተስፋ የቆረጥ በጣም በቃ ቶሎ ነው ደግሞ ነው የሚከፋኝ። በጣም ቶሎ ነው የሚከፋኝ ተብዬ በጣም ዝም ብዬ አሁን ከሰው ጋር ምናምን ስለምስቅ አብዛኛው ሰው የሚከፋኝ አይመስልም። ስራ አጥቼ አዲስ አበባ የመጣው ቀን ከአባቴ ቤት ኖሬ ወደዚህ ስራ ያጣው ቀን ወደዚህ ሙቭ ሳረግ ስራ የለኝም ነበርና በሰዓቱ ማንንም ሰፖርት አላረግም። እናቴ ከኔ ነው ሰፖርት የምትጠብቀው። እዛ ሳለ በጣም ተስፋ ቆርጬ ነበር በጣም። ከዛ ነው ጓደኞቼና ምናምን መከረኝ ቲክቶክ ጀምር ምናምን አደረጉኝ። ከዛ ነው በቃ በጣም ሰው አጠገቤ ሲያበረታታኝ ምናምን ኦኬ ከንዱ ተስማማ ነገር በዛ ነው ያጣሁበትን ቀን አለፈ። በቅርብ አልቅሰሻል? አዎ ከትላንት ወዲህ በጣም ነው ባለቅሰው። በቃ
ሰው ካናደደኝ በተለይ እኔ መናገር የማልችለው ሰው ካናደደኝ ቁጭ ነው ማለት ነው። ሳለቅስ ደግሞ ሄጄ ቤተክርስቲያን ነው ማለት ነው። እዚህ ሰው ፊት ምናምን በጣም ኦቨር ካልሆነብኝ ሄጄ ቤተክርስቲያን እሺ ብያልቅስ ጌታን አይኔ አብጦ ስራ ሳምንት ያልገባሁበት ቀን አለ። በጣም ሰው ያስከፋኛል። ካለቀሽ በኋላ ትዋለሽ መዝሙር ሰማለሁ ትረሻዋለሽ እረሳዋለሁ። አሁን ሰው አሁን ከሰው ጋር እዚህ ጋር ብጣላ ነገ ጧት ረስቼው አናገረዋለሁ። ቂም አልይዝም ግን መዝሙር ሰማለሁ። በጣም መዝሙር ያጽናናኛል። ድሮ አባቴ የሚሰማቸው መዝሙሮች አሉና እነሱ መዝሙሮች ሰማለሁ ምናምን ነገር ግን አይ ዶንት ኖ አሁን ላይ እኔ ምን አለብኝ መሰለህ ከሰው ጋር ኮሚኒኬት ቶሎ አረጋለሁ ቶሎ ገባባለሁ። ከሰው ጋር ደግሞ የሆነ ቶሎ መግባባት ቶሎ ያናንቃል። እኔ ተረዳሁት ነገር ማለት ነው። እና በጣም በቃ እንዴት ልበል ፎከስ አድርጌበት የሆነ ነገር ላይ ሉዝ ካረኩኝ ያን ነገር በጣም ነው ማለት ነው። ውለታው አለብኝ የምትይው ሰው አለሽ? ውይ በጣም ብዙ እስቲ አንድ ሰው ሁለት ብቻ ሶስትም ቢሆን ችግር የለውም። እሺ መጀመሪያ እግዚአብሔር ነው የማመሰግነው ከምንም ነገር በላይ እግዚአብሔር በጣም ነው የማመሰግነው። ከምን አንስቶ ምን ላይ እንዳደረገኝ ስለማውቅ እግዚአብሔር በጣም ነው የማመሰግነው። አንደኛ፣ ሁለተኛ ቤተሰቦቼ በጣም አመሰግናለሁ። ሁለተኛ፣ ሶስተኛ ቲክቶክ ላይ ሰፖርት የሚያደርጉኝ ሰዎች አሉ። እነሱንም በጣም ነው የማመሰግነው። ውለታው አለብኝ ብዬ የማስበው ሰው ግን ስሙ እንዲጠራ አይፈልግም። አንደኛው አቢኮ በጣም ነው የማመሰግነው። አቢኮ አሪፍ ልጅ ነው። በጣም አሪፍ እግዚአብሔር ምስክር ጓደኛችን ነው። እሙዬ በጣም ነው የምወዳት። በጣም በከፋይ ሰዓት በጣም ነው የምትመክረኝ። በጣም ብሰማት በይዘው በጣም ብዙ ቦታ ደርስ ነበር። አንዳንዴ ምክር ስለማልሰማ ነው እንጂ ብር ሴቭ አድርጊ ትለኛለች። በጣም ብዙ ስራ ስሪ ትለኛለች። እሙዬ በጣም ነው ማባከለኝ ያለሽው yes እውነት በጣም እሷን ብሰማ በጣም ብዙ ቦታ ደርስ ነበር። እውነት እሙዬ በጣም ነው የማመሰግነው። ለማንኛውም ቤተሰቦቼንም እሙዬንም ውለታ አለብኝ የምለው በቃ ሁለቱም አንደኛው ስም እንዲጠራ አይፈልግም ለዛ እንጂ ያንተም ውለታ አለብኝ። አመሰግናለሁ ግን አመስግኝሽ በጣም ነው የማመሰግነው። ወዳቸዋለሁ በጣም ክበሩልኝ። በጣም እሱ ለብቻው ስሙን ማጣሪውን ሰው ለብቻው ስሙን አመስግኝ። አንተ በጣም ነው የማመሰግነው። በጣም ነው የምወድ። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ፊት ይቅደምልክ ነው የምለው። እግዚአብሔር በጣም ነው የማመሰግነው። መክሮኛል ከክፉ ነገር በጣም ከእግዚአብሔር በታች ከክፉ ነገር በቃ ልባሌ ቦታ ጋር እንዳልሄድ ሴት እንደሆነ ያደረገኝ እሱ ነው። በጣም ነው የማመሰግነውና እወድሃለሁ። ክበርልኝ ባለህበት ይሁን። እናመሰግናለን። እንግዲህ እናውቃለን። እሺ ነው ስለ እቴቴ ንገሪኝ። ከእቴቴ ጋር ብዙ ቪዲዮ ሰራላችሁ? አሁን ቆርባ ነው ባይዘው። ስለ እቴቴ ንገሪኝ። ቆርባ ነው ቪዲዮ ማንሰራው አንድ ላይና እቴቴ ናት ያሳደገች። ያት እጅ ላይ ነው ያደግኩት እና የእናትሽ ነው ወይስ የአባትሽ? የእናቴ እናት ናት። አያት እጄ ያደገች እንደሆነ ታስታውቃለች እኮ። እኔ ገምቼ ነበረ። ቅብጥ ብለሽ ነበር። በጣም ወተት ላይ በዛ ታይም ላይ እሷ ነበረች የትምህርት ነው የምትሰራኝ ነበረው ጡረታ ሳትወጣ በፊትና ቴቴ ጋር ነው የምሰራው። አሁን በቃ ብደውል አሞኛል ብላ ታለቅሳለች። በጣም ነው የምትወደኝ። በጣም በቃ ከእህት አለችኛ ከእህቴ ይልቅ እኔን በጣም እግዚአብሔር በጣም ነው የምትወደኝ። ምንም ነገር እንትን ካልኩ ደግሞ እቴቴ ጋር ነው። ምንም ነገር ስራ አገኘው እቴቴ ጋር ነው። ምንም ነገር ማለት ነውና እቴቴ በጣም ጥሩ ሰው ናት። አሁን ቆርባ ነው ቪዲዮ አብራኝ የማትሰራው ምናምን ነገር ቪዲዮ ላይ ማውጣት አትፈልግም፣ ግን ደህና ናት። በጣም ነው የምትንከባከበኝ። ስሄድ በቃ የሆነ መጥገብህን የማያምን ሰው ታውቃለህ። አንድ እንጀራ አቅርባልኝ አንድ እንጀራ አልጨርስም። አንድ እንጀራውን እንኳን በጣም ለመጥንትን እያልኩ አታም የሰው ጠገብ እዛም መሄድ እኔን የወደደኝ ዘመኗ ነው። በዚህ አጋጣሚ እቴቴ ኑሪልኝ። አይ ላቭ ዩ ሶ ማች። ሰው ቢያቅልኝ የምትይው ባህሪ ያለሽ? በቃ ሰው አትንኩኝ በቃ ነው የምለው። በቃ ሰው እኔ በጣም ሰው እወዳለሁ፣ ሰው አከብራለሁ። በቃ ሁሉም ሰው ደስተኛ ነው ደይዱር በቃ ምንም ብሎ ነገር የለኝም። እኔ ግን አሁን ላይ ምን ብዬ ላስረዳ ተክሉዬ፣ እኔ ከሰው ሁሉም ላይክ እኮ ኦንላይን ላይ ነው። ብዙ ሰው ያቀኛል። ፖስት እንትን እላለሁ፣ ፖስት አደርጋለሁ። ብዙም ስለ ውሎዬ እንኳን አልናገርም። ላይቭ ላይ ምናምን ነገር ሰው ብዙ ጥያቄ ስለሚጠይቀኝ እናገራለሁ። ምን ልላችሁ ነው? ቲክቶክ ላይ ፎሎ አድርጉኝ። አንፎሎ አታርጉኝ፣ ፎሎወር እየቀነሰ እና በቃ ይሄን ነው ተክሉዬ፣ ምንም ነገር የለኝም። ካሩቤ ፍንጭት ቤ በጣም አመሰግናለሁ። ቆንጆ ቆይታ ነበረን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጉን እንዳትረሱ። ቻው።